አለን ሺረር ኤሪሆ መቼም በኒውካስል ደጋፊዎች የሚረሳ አሰልጣኝ አይሆንም ሲል እንግዲህ ለአሰልጣኙ ያለውን አድናቆት እንግዲህ በዚያ አጋጣሚ ትላንትና የነበረውን ውጤት ተከትሎ ማለት ነው ሀሳብ ሰጥቷል። የእንግሊዝ እግር ኳስ 2024-2025 የውድድር ዘመን የመጀመሪያው ዋንጫ የሆነው የኤኤፍኤል የካራቦ ካፕ የፍጻሜ ጨዋታ እንግዲህ በግዙፉ ዌምብሌይ ስቴዲየም ተከናውኖ ነበረ። ከ90 ሺህ ደጋፊዎች በላይ መያዝ ይችላል ስቴዲየም። የሚገርመው ታዲያ 80 ሺህ የሚሆነው ለ40 ሺህ ደጋፊዎች ለሊቨርፑልና ለኒውካስል እኩል የተከፋፈለ ቲኬት ነውና በስቴዲየሙ አፍ እስከ ገደው ሞልቶ የተከናወነ መርሃ ግብር እንደነበር በግልጽ መመልከት ይቻላል። 2-1 በሆነ ውጤት ኒውካስል አሸንፈዋል። ከሁለት ዓመት በፊት በዚህ በፍጻሜ መድረክ ላይ ቀርበው ማንቸስተር ዩናይትድ የተሸነፉበትን አጋጣሚ በድጋሚ እንዳይከሰት ተጫዋቾቹ ያደረጉት ርብርብ በጣም አስደናቂ ነበርና ኒውካስልን አሸናፊ ያደረጉ ጎሎች እንዲሁ ዳን በርን እና እንዲሁም ደግሞ አሌክሳንደር ኢዛክ ናቸው ያስቆጠሩት። ሊቨርፑል ከሽንፈት ያልታደገች ግብ ደግሞ ኮኬዛ ነው ጎላን ያስቆጠረውና ዳን በርን ይሄ ተጫዋች በነገራችን ላይ ገና ወጣትም እያለ ማለትም ደግሞ ወደ አካዳሚዎች ለመቀላቀል ጥረት እያደረገ በነበረበት ሰዓት ላይ በኒውካስል ገና በ11 በ12 ዓመቱ ሪሊዝ የተደረገ ተጫዋች እንደነበረ አይዘነጋም። አንደኛው ቁመቱም በጣም ረዘም ያለ ከመሆኑ ጋር በተያያዘ ግብ ጠባቂ እንጂ ይሄ ለተጫዋች ለመሆን ትንሽ ይቀርዋል በሚል ወይም ደግሞ ቁመቱን ከግምቱ መክተት ማለት ነው ብዙ ድል ሳይሰጠው የነበረ ተጫዋች እንደነበር የሚታወቅ ጉዳይ ነው። ከዳን በርን ጋር በተያያዘ ግን የልጅነት የኒውካስል ደጋፊ ነው። እንግዲህ ጊዜ ቆይቶ በተለያዩ ጊዜያቶች ላይ ማለት ነው በእግር ኳስ ህይወቱ ብራይተንን ለቆ ኒውካስልን የተቀላቀለበት አጋጣሚ እንደነበረ አይዘነጋምና ክለቡ በፈለገው ወሳኝ ሰዓት ወሳኝ ምዕራፍ ላይ ዌምብሌይ ላይ እንግዲህ ጎል አስቆጥሯል። በታሪክ መዝገብ ላይ በጣም የማይረሳ ክስተት ነው እንግዲህ ዳን በርን ያጋጠመው ብለን ልንወስዶ እንችላለን። የጨዋታው ኮከብ ተብሎ የተመረጠውም እሱ ነበር። እርግጥ እንደነ ጆሊንተን አይነት ተጫዋቾችም ይገባቸው ነበር፣ ግን ዳን በርን ጎል ማስቆጠሩን እንግዲህ ቀዳሚ ያደረገቻቸውን ጎል ያስቆጠረው እሱ እንደነበረ አይዘነጋም። ከዛ አንጻር የጨዋታው ኮከብ ተብሎ ተመርጧል። የታይንሳይዶ ክለብ ኒውካስል ዩናይትድ ከ1969 በኋላ በአሰልጣኝ ኤዲ ሃው አማካኝነት የክለቡ የ56 ዓመት ጥያቄ የዋንጫ ጥያቄ ተመልሷልና እንግዲህ አሰልጣኝ አርነ ስሎት ደግሞ ያው ሊቨርፑል በሁለት ሳምንት ውስጥ ከሁለት የተለያዩ ውድድሮች ውጭ ሆነዋል። በአውሮፓ ሻምፒየንስ ሊግ በፒኤስጂ መሸነፋቸው አይዘነጋም። ከውድድሩ መሰናበታቸው የሚታወቅ ጉዳይ ነው። ቡድኑ በስነ ልቦና እንዲመለስ አሁንም ቢሆን እንደዚህ አይነት የውድድር መድረኮች ትልቅ አስተዋጽኦ አላቸውና ውጤቱን ለማግኘት ወይም ደግሞ ዋንጫውን ለማሳካት ነው ጥረት የምናደርገው የሚል ነገር አንስቶ ነበር አርነ ስሎት። እንግዲህ ነገሮች እንደታሰቡት አይደለም የሚሉት በማዕዘን ምት ሩቲን ላይ ማካሊስተር ከአንድም ሁለቴ ዳን በርን ማርክ ለማድረግ ሲሄድ ነበርና በጣም ቁመታቸው አራምባ ነው ቆብ የሆኑ ሁለት ተጫዋቾች ላይ እንዴት ነው ለምሳሌ ሊቨርፑል ኒውካስል ኮር ማዕዘን ምት ሲያገኙ ቫንዳይከን ሲይዝ የነበረው ማርክ ያደረገው ዳን በርን እንደነበር አይዘነጋም። በቁመትም እኩል ሊመስሉ የሚችሉ ተመጣጣኝ ሊባሉ የሚችሉ ተጫዋቾች ናቸው። ግን በኒውካስል የማዕዘን ምት በሚያገኙበት ሰዓት ላይ ዳን በርንን ማርክ ያደረገው አሌክሲስ ማካሊስተር ነበርና አንድም ሁለቴ ትሬቶቹን ተመልክተን ነበር። በሶስተኛው ግን ኳስና መረብን አገናኝተዋል ግልጽ በሆነ መልኩ ማለት ነው። አርነ ስሎት እየተተቸ ይገኛል። ለምንድን ነው ፌዴሪኮ ኬዛ ታዲያ የተገዛው? ለምንድን ነው የማይጫወት ከሆነ የሊቨርፑል ደጋፊዎች ጥያቄ ነው። ትናንትና ተሰልፎ መጫወት መጀመር መቻል ነበረበት የሚል ሀሳብ እየሰነዘሩ ይገኛሉ። ዳርዊን ኑኔዝ የገባበት ሰዓት በጣም ረፍዷል የሚልም ጎን ለጎን ሀሳብ አላቸው። አሰልጣኙ ላይ በዚህ ጉዳዮች እየተነሱ ሀሳቦች የተሰጡበት ይገኛሉ ማለት ነው። ከውድድር ዘመኑ የመጀመሪያ ዋንጫ ለማሳካት የነበራቸው እቅድ ሳይሳካ ቀርቷል። በሊቨርፑል ቤት እንግዲህ የሚቀራቸው ፕሪሚየር ሊግ ነው። የ12 ነጥብ ልዩነት አለ፣ የአራት ጨዋታ ገደማ ማለት ነውና በቀላሉ ያው ፕሪሚየር ሊጉ ላይ እንኳን ጥርስ ነክሰው ቀሪዎቹን የውድድር ዘመን በማጠናቀቅ ዋንጫውን ለማሳካት ከፍተኛ ጥረት ያደርጋሉ ተብሎ ይገመታል ማለት ነው። ይህ በእንዲህ እንዳለ የኒውካስል ዩናይትድም ሆነ እንዲሁም በአጠቃላይ የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ተጫዋች አለን ሺረር የሚታወቀው በኒውካስል ጎል አስቆጣሪነቱ ነው። ዋንጫ ምንም አላሳካም ኒውካስል ቤት። ብላክበርን ሮቨርስ ሄዶ ነው ፕሪሚየር ሊግን ማሳካት የቻሉ እንደሚታወቀውና ስለዚህ በሂደት ውስጥ ማለትም በኒውካስል በጣም ዘመን የማይሽራቸውና በትልቁ የሚታወሰው አሰልጣኝ ኤዲ ሃው ነው ትልቅ ታሪክ ነው የሰራው ሲል አሞካሽቷል። ትላንትና ዌምብሌይ በመገኘትም ቡድኑ ሲያበረታታ ወይም ደግሞ ለመደገፍ ተገኝቶ እንደነበር የሚታወቅ ጉዳይ ነው። ኒውካስል ዩናይትድ የክለባቸውን 56 ዓመት የዋንጫ ጥያቄ ትላንትና ጥም ቆርጠውለታል ተብሎ ሊወሰድ ይችላል። ከዛ ውጪ ከዝውውር ጉዳዮች ጋር በተያያዘ እንደሚታወቀው አሁን የዝውውር መስኮት ከመጀመሩ በፊት ነው እንግዲህ ድርድሮች የተደረጉ የሚገኙት ከመጋረጃ ጀርባ ማለት ነው። አዲሱ የዝውውር ፖሊሲና ስትራቴጂ ሆኖ በስፋት ክለቦችም እያንቀሳቀሱት እየተንጸባረቀባቸው የሚገኝ ጉዳይ ሆኖ እየታየ ይገኛል። አርሰናልና ሊቨርፑል አሁን ደግሞ በታዳጊው ተጫዋች ጉዳይ ፉክክር ውስጥ ይገኛሉ ተብሏል። ሁለቱ ቡድኖች በተደጋጋሚ በተጫዋቾች የዝውውር ጉዳይ ላይ ተመሳሳይ ክህሎት ተመሳሳይ አቅም ያላቸውን ተጫዋቾች ላይ አይናቸው እያረፈ እየተቸገሩ ነው የሚገኙት። ምክንያቱም ይህን ተጫዋች ለማስፈረም በሚያደርጉበት ጥረት ላይ እርስ በርስ ይገናኛሉና አሁን ደግሞ 17 ዓመቱን አነጋጋሪውን የሊል የአማካይ መስመር ተጫዋች አዩብ ቦአዲ የተባለውን ሞሮካዊ ተጫዋች ለማስፈረም አርሰናልና ሊቨርፑል ጥረት ላይ እንደሚገኙ ለማወቅ ተችሏል። ብዙዎች ያው ሊል በርካታ ተጫዋቾችን አፍርቷል። በዋናነት ግን ከኤደን ሃዛርድ በመቀጠል የታየ በጣም ጥሩ አቅም ያለው ተጫዋች ኤክሳይቲንግ ታለንት በሚል ስም እየሰጡት ተጫዋቹን እያሞካሹት ይገኛሉ። በዚህ ደረጃ ዘንድሮ በአውሮፓ ሻምፒየንስ ሊግ የጨዋታ ላይ በተለይ ምርጥ ተጫዋች የሆነበት አጋጣሚ ተፈጥሯል። በነገራችን ላይ ተጫዋችና በጣም ጥሩ እንቅስቃሴ እያደረገ የሚገኝ አማካይ መስመር ተጫዋች ነው። ዘመናዊ እግር ኳስ የፈጠረውን እድል በሚገባ መጠቀም ያላቸውን አቅም በትልቁ መድረክ ላይ እያሳዩ ከሚገኙ ተጫዋቾች መካከል ይህ ሞሮካዊ ስሙ ይጠቀሳልና ቦአዲ ሁለቱም ቡድኖች ተጫዋቹን ወደ ፕሪሚየር ሊግ ለማምጣት ማሰባቸውን እየተገለጸ ይገኛል። ስብስባቸው እንዲቀላቀል ለማድረግ ከመጋረጃ ጀርባ ከፍተኛ በሆነ መልኩ ድርድሮች ላይ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። የአማካይ መስመር ተጫዋች ዘንድሮ ወጥነት ባለው መልኩ ነው ለክለቡ ግልጋሎት እየሰጠ የሚገኘው። በአጠቃላይ በሁሉም ጨዋታዎች 32 ጊዜ ለሊል ተሰልፎ
ተጫውቷል። በዚህ ውድድር ዘመን ላይ ሆልዲንግ ሚድፊልደር ነው። በዚህ ቦታ ላይ እየተሰለፈ እንኳን በሊል የማጥቃት እንቅስቃሴ ላይ 2 ኳሶችን አመቻችቶ ማቀበል ችሏልና ሆልዲንግ ሚድፊልደር በተለምዶ እንደ ነጣቂ አማካኝ መስመር ላይ የሚጫወት አይነት ተጫዋች ነው። ቢሆንም ግን በቡድኑ ማጥቃት እንቅስቃሴ ላይም ትልቅ ሚና የሚወጣ አይነት ተጫዋች ስለመሆኑ ማንሳት ይቻላል። ሚኬል አርቴታ ቡድኑ ከዋንጫ ፉክክር በዘለለ ዋንጫ ተጨባጭ በሆነ መልኩ ለማሳካት ቀጣዩ የውድድር ዘመን እንግዲህ አርሰናል ደጋፊዎች ለመጨረሻ ጊዜ ሚኬል አርቴታን የሚጠብቁበት የሚታገሱበት የውድድር ዘመን ይሆናል ተብሎ ይገመታልና በስብስቡ ላይ ጥልቀት የሚጎለውና የሳሳውን ስብስብ አካል ይበልጥ አጠናክሮ መቅረብ ዋናው ትኩረታቸው ይሆናል ተብሎ ይገመታል። በነገራችን ላይ ትላንትና ቼልሲን ካሸነፉበት መርሃ ግብር በኋላ አርሰናል አሰልጣኝ ሚኬል አርቴታ ቡድኑ ያደነቀው ወደ 8 ወደ 9 ሲኒየር የሚሆኑ ቁልፍ ተጫዋቾቻችንን በውድድር ዘመኑ በተለያዩ ጊዜያቶች ላይ ስናጣ ቆይተናል። አሁንም ቡድኑ ግን በዚህ እንቅስቃሴ መጓዙ ያለውን አቅም የሚያመላክት ነው ብሎ ተናግሮ እንደነበር አይዘነጋም። ይሄ ለጥያቄ አይቀርብም፣ ግን ይበልጥ መጠናከር መቻል እንዳለበት ብዙዎች ይስማማሉ፣ በተለይ ደጋፊዎቹ ማለት ነው። ታዲያ በአማካይ መስመር ላይ ጆርጂኒዮና ፓርቴ ከዚህ የውድድር ዘመን ባለፈ በክለቡ የሚያቆያቸው ውል ይኖራል ተብሎ አይገመትም። ቦታውንም በቁጥርም በጥራት ማጠናከር አንዱ የክረምቱ የቤት ስራቸው ይሆናል ተብሎ ይገመታል። ተጫዋቹ በኮንትራቱ መሰረት እስከ 2027 ክረምት ወር ድረስ ብቻ ነው በሊል መቆየት የሚችለው። ያንን ተከትሎ ክለቡን በመጪው የዝውውር መስኮት ላይ ተጫዋቹን ለመሸጥ ሊወስኑ ይችላሉ ተብሎ እየተገለጸ ይገኛል። ገና 17 ዓመቱ ነው። እንግዲህ አዩብ ቦዋዲ የተባለው ይሄ ሞሮካዊ የሊል የአማካይ መስመር ተጫዋች ማለት ነው። ሊል ያው ሻጭ ክለብ ነው። ከአርሰናል ጋር ደግሞ የተለያዩ ተጫዋቾችን በመሸጥም ጥሩ ግንኙነቶች አሏቸው። ኒኮላስ ፔፔን ሸኝቷል። ጋብሪኤል ማጋሌሽን አሳልፈው ሰጥቷል አርሰናል። ታዲያ የቀድሞ ጥሩ ግንኙነታቸው ወይ ደግሞ በተጫዋቾች ድርድር ላይ መልካም የሚባል ግንኙነት ነው ያላቸው። ከዛ አንጻር ተጫዋቹን በቀላሉ እንዲያስፈርሙ ለማድረግ በሚሄዱበት ጥረት ላይ ብዙ እንቅፋቶች ያጋጥሟቸዋል ተብሎ አይገመትም። ከአርሰናል ጋር በተያያዘ ይሄ ምናልባት አድቫንቴጅ አድርገው ሊቆጥሩት የሚችሉት ጉዳይ ሊሆን ይችላል ተብሎ ይገመታል። ሊቨርፑልም ግን ይህን ተጫዋች ለማስፈረም ጥብቅ ክትትልና ላቅ ያለ ፍላጎት እንዳላቸው ተጫዋቹን ለማስፈረም ጥረት እያደረጉ እንደሚገኙ ከአውት ኦፍ ሳይድ በፊት ገጽ ይዞት የወጣው መረጃ ያመላክታል። ከዛ ውጪ ማንቸስተር ዩናይትድ የጂዮቫኒ ኬንዳ ዝውውር ከተጠለፈባቸው በኋላ ሙሉ ትኩረታቸውን ወደ ሳውዛምፕተኑ ታይለር ዲብሊንግ አዙረዋል ተብሏል። ቅዱሳኖቹ ሳውዛምፕተን ቤት እንግዲህ በዚህ ውድድር ዘመን የመቆየታቸው ጉዳይ እጅግ አጠራጣሪ ነው። ከሳምንት ወደ ሳምንት በጣም እየተጣበበ ይገኛል፣ ወይም ቀን እየቆጠረ የሚገኝ ክለብ ነው ቢባል ብዙ ማጋነን አይሆንም። ከሳውዛምፕተን ጋር በተያያዘ ኢቫን ጁሪቹ ቡድን ከሻምፒዮንሺፑ በመጡበት ዓመት ለመመለስ ከጫፍ ይገኛሉ። እንግዲህ በደረጃ ሰንጠረዡ ግርጌ ላይ የሚገኝ ቡድን መሆናቸውን ተከትሎ ማለት ነው እና በዚህ ሂደት ውስጥ በግላቸው በክለብ ውስጥ ነጥረው ከወጡና ምርጥ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል ታይለር ዲብሊንግ ስሙ ይጠቀሳል። ይህ ተጫዋች ወደ ሻምፒዮንሺፕ ከወረደ ግፍ ነው የሚሆነው የሚል ሀሳብ የብዙዎች ነው። ታይለር ዲብሊንግ የእንግሊዛዊ ወጣት የ19 ዓመት የክንፍ አጥቂ መስመር ተጫዋች ከቡድኑ ሳውዛምፕተን ጋር አብሮ ወደ ሻምፒዮንሺፕ መውረድ የለበትም በሚል ሀሳብ የሚሰነዝሩ አሉ። ከአቅሙ ከእንቅስቃሴው ከክህሎቱ ጋር በተያያዘ ማለት ነው። ቼልሲ፣ ኒውካስል፣ ዌስትሃም የሁሉ ክለቦች ተጫዋቹ ላይ ፍላጎት አላቸው። ግን ዩናይትድ አሁን ባለው ወቅት አይነታ ተጫዋቹን የግላቸው ለማድረግ ፉክክሩን እየመሩ ይገኛሉ ተብሏል። በጂዮቫኒ ኬንዳ ጉዳይ ፈራ ተባ ሲሉ ዋጋ እንግዲህ ከፍለውበት ተጫዋቹን በቼልሲ መነጣቃቸው አይዘነጋም። ዋናው ጉዳይ በነገራችን ላይ የቦርዱ ነው። ለምሳሌ በፊት የነበረው 54 ዓመቱ ሆላንዳዊ አሰልጣኝ ኤሪክ ቴን ጊዜ በርካታ ሆላንዳውያን ተጫዋቾች መጥተው እንደነበር አይዘነጋም። ወይም ደግሞ በትውውቅ ቀድሜ እዛ ክለብ አውቃቸዋለሁ ጥሩ እንቅስቃሴ ያላቸው በሚል ዩናይትድ ቤት ይመጡና ፐርፎርም አያደርጉም። ከሊሳንድሮ ማርቲኔዝ ውጪ ሌሎቹ ማንሳት ይቻላል። ዶኒ ቫን ደ ቤክ እንኳን የቴን ግዢ አይደለም፣ ቢሆንም ግን ቦታውን ያጣ ተጫዋች ነው። አንቶኒ ይጠቀሳል። ከዛ ውጪ እንደ ማቲያስ ዴሊት አይነት ተጫዋቾችም ሆላንዳውያን ናቸው። ታይሬል ማላሲያ የኤሪክ ቴን የመጀመሪያ ግዢ ነው እና የሁሉ ሆላንዳዊ ተጫዋቾች ጥያቄ ምልክት የሚነሳባቸው ናቸው። የአንቶኒ ደግሞ በጣም በትልቁ ጥያቄ የሚነሳበት ጉዳይ ነው ከወጣበት ሂሳብ ጋር በተያያዘ እና ዩናይትድ ተመሳሳይ ስህተት አንሰራም እያል በጣም እጃጠር የሆነ እንግዲህ ባለቤት ነው ያላቸው የአይኖስ ኬሚካል ግሩፕ በጣም ወጪ መቆጠብ ላይ ትኩረት ያደረገ አሰራር ሂደት ላይ ነው እየተከተለ የሚገኙትና አሁንም ቢሆን ሩበን አሞሪም ልክ እንደ ቴነጉሉ ፖርቱጋላዊ ተጫዋች እዛ ስፖርቲንግ ሊዝበን አውቀዋለሁ ምናምን በሚል ወጪ አናወጣም፣ ትኩረት የምናደርገው በተለይ በዝውውር ዑደቶቻችን ላይ ላጮት መንገዳችን ምን ያክል ዝግጁ ነው፣ ተፈትኖ ያለፈ በጣም ጥሩ አቅም እንዳለው የተረጋገጠለትን አይነት ተጫዋች ብቻ እናስፈርማለን ብሎ ራትክሊፍ ከዛ ቦምብሼል ኢንተርቪው ጋር በተያያዘ ያነሳቸው ሀሳቦች እንዳሉ ይታወቃልና ኬንዳ ላይ በተለይ ዩናይትድ በጣም እንዲንቀራፈፍና ከመንጋጋው እንግዲህ ያላቀው ቼልሲዎች እንዲያስፈርሙ ውስጡን ሄደው ዩናይትዶች ባልነቁበት ሰዓት ላይ ተጫዋቹ እንዲያስፈርሙ ያስቻላቸው ጉዳይ እንደሆነ የሚታወቅ ጉዳይ ነው። ታዲያ አሁን ባለው ወቅት አይነታ ዩናይትድ ታይለር ዲብሊንግን እንግዲህ ያው ኬንዳን ተነጥቀዋል። ስለዚህ ቦታውን ለመተካት ወይም ደግሞ ይበልጥ ስብስባቸውን ለማጠናከር ማለት ነው ይህን ተጫዋች ለማስፈረም ከፍተኛ በሆነ መልኩ እየተንቀሳቀሱ ይገኛሉ። ተጫዋቹን በፍጹም ማጣት አይፈልጉም ተብሏል። ከዓመት ዓመት የተሻሻለ የሚመጣ ይመስለው ይሄ እንግሊዛዊ እንግዲህ ወጣት ተጫዋች መዳረሻው የት ይሆናል የሚለው ጉዳይ በቀጣይ ይጠብቃል። ከዛ ውጪ በወልቭስ እግር ኳስ ክለብ ውስጥ በአቅምም በክህሎትም ደክሟል በሚል ክለቡ እንዲለቅ የተደረገው ፖርቹጋላዊ ትሪንካውን ለማስፈረም ሲቲዎች ከወዲሁ እንቅስቃሴ ጀምረዋል ተብሏል። ማንቸስተር ሲቲ እንግዲህ የማጥቃት እንቅስቃሴያቸውንም ለማጠናከር ትኩረት አድርገው እንደሚሰሩ ይገመታል በመጪው የዝውውር መስኮት ላይ ማለት ነው። ፖርቹጋል የክንፍ አጥቂ መስመር ተጫዋች ትሪንካዎ ወደ ሀገሩ ሊግ ተመልሶ በስፖርቲንግ ሊዝበን ከተቀላቀለበት ጊዜ አንስቶ ማለት ነው በጣም መርቂ እንቅስቃሴ እያደረገ የሚገኝ ተጫዋች መሆኑ ማንሳት ይቻላል። የተጫዋቹን ሁኔታ በጣም በቅርበት እየተከታተሉ ከሚገኙ ክለቦች መካከል ደግሞ አንዱ ማንቸስተር ሲቲ ስለመሆናቸው ለማወቅ ተችሏል። ይህ ዜና ለዩናይትድ አሰልጣኝ አሞሪም አሁንም መልካም ዜና ያደርገው። ምክንያቱም ሌላው ያው ሩበን አሞሪም የሚፈልገው ተጫዋች ነው። የቅርብ ጓደኛውና የሲቲ ስፖርቲንግ ዳይሬክተር የሆነው ሁጎ ቬና ያው በስፖርቲንግ ሊዝበን የሚያውቃቸውን ተጫዋቾች
ለማስፈረም ጥረት ያደርጋል ተብሎ ይገመታል። ስለዚህ ከአሰልጣኝ ሩበን አሞሪም ጋር ከፍተኛ ፉክክር ውስጥ መግባታቸው አይቀርምና በዚህ ዘርፍ ላይ በተለይ በማንቸስተር ሲቲ ቴክኒካል ዳይሬክተር ቦታ ላይ አሁን ቺኪ ቤግርስታይን ያለው የፔፕ ጋርዲዮላ ቀኝ እጅ የተባለ የሚጠራው ግለሰብ ማለት ነው። ክረምት ላይ ግን ክለቡን ይለቃል። ማነው የስራ ኃላፊነቱንም ያስረክባልና አሁን ሁጎ ቬና በሲቲ ቤት በመገኘት ስራዎች እንዴት እንደሚሰሩ እየተለማመደም ልምድም እየቀሰመ የሚገኛል አሁን ባለው ወቅት ሁኔታና ግልጽ በሆነ መልኩ አሁንም ቢሆን አሞሪም የሚፈልገው ተጫዋች ነው ትሪንካውን። ግን ማንቸስተር ሲቲ ፍሮንት ራነሮቹ ስለመሆናቸው የተገለጸ ይገኛል ማለት ነው። የፖርቹጋላዊ እግር ኳስ ህይወቱ ከፍታም ዝቅታም የተሞላበት ነው ቢባል ብዙ ማጋነን ነው። በብራጋ ነው የጀመረው የእግር ኳስ ህይወቱ ወደ ባርሴሎና አድርሶታል። በዛ ጊዜ ግን የከፍታ እንቅስቃሴዎችን ማሳየት አልቻለም። በክለቡ ልዩነቶችን መፍጠር ሳይችል ቆይቷል። 42 ጨዋታ አድርጓል። 3 ጎል ብቻ ነው ማስቆጠር የቻለው። በዛ መንገድ እንግዲህ የካታሎን ቆይታውን ቋጭቷል ማለት ነው ከትሪንካው ጋር በተያዘ። ከዛም እንደገና ወደ ፕሪሚየር ሊጉ በማቅናት ወልቭስን ተቀላቅሏል። ወልቭስ ቤትም ያወጣ ገባ እንቅስቃሴ በማሳየት አሁን እንግዲህ ስፖርቲንግ ቤት በጣም አመርቂና እንዲሁም ልዩነት ፈጣሪ እንቅስቃሴዎችን እያደረገ ይገኛል። ስለዚህ ከፍታም ዝቅታም የተሞላበት የእግር ኳስ ጉዞ ነው ያለው ፍራንሲስኮ ትሪንካው ማለት ነው እና ዘንድሮ በስፖርቲንግ ፕሪሚየር ሊግ በተሰለፈባቸው 25 ጨዋታዎች 8 ጎል አስቆጥሯል። በክለቡ ሁለተኛ ጎል አስቆጣሪ ነው በነገራችን ላይ ከቪክተር ጊዮኬሬሽ በመቀጠል በ90 ደቂቃ በአማካኝ 2.2 ቁልፍ የሚባሉ ኳሶችን ያቀብላል። ወደ 3.2 የሚሆኑ ኳሶችን ይሞክራል። እንዲሁም ቢያንስ ከሁለት ጊዜ በላይ ከፊቱ ለሚኖሩ በጣም የተከላካይ መስመር ተጫዋቾች እንግዲህ አንድ ለአንድ አታሎ የማለፍ አሃዝ በተለምዶ ድሪብሊንግ የምንለው ጉዳዮችን ያከናውናል በጨዋታ ማለት ነው። ይሄ በአማካኝ በ90 ደቂቃ ያሉት ቁጥራዊ ጉዳዮች ናቸው። እንዲሁም በአማካኝ ወደ 7.8 ሬቲንግ የሚያገኝ ተጫዋች መሆኑን ቁጥራዊ መረጃዎች ያመላክታሉ። ሲቲ ዘንድሮ ወደ ሊዝበን አቅንተው በሩበን አሞሪም ስፖርቲንግ 4-1 ሲሸነፉ የተጫዋቹ እንቅስቃሴ አስደናቂ እንደነበር የሚታወቅ ጉዳይ ነው። ቶትናም በተለያዩ ጊዜያቶች ላይ መልማዮቻቸውን በመላክ የተጫዋቹን ሁኔታ ሲከታተሉ ቆይተዋል። ከዛ አንጻር ተጫዋቹ በርካታ ፈላጊዎች እንዳሉት እንግዲህ አመላካሽ ነጥቦች ናቸው። የ25 ዓመቱ ፖርቹጋላዊ የ1 ዓመት ኮንትራት ጊዜ ብቻ ነው የሚቀረው በእንግዲህ ሊዝበን የሚያቆየው ማለት ነውና ተጫዋቹ በሩበን አሞሪም ስር ብቻ ደግሞ 23 ጎል አስቆጥሮ 27 ኳስ አምጥቶ ተቀብሏል። ይሄ ክንፍ አጥቂ መስመር ተጫዋች ትሪንካው ማለት ነው። ጥሩ አቅም ያለው ተጫዋች ነው። ወዴትም ቢያመራ የዛን ክለብ የማጥቃት አቅም፣ የማጥቃት እንቅስቃሴ፣ የማጥቃት ጥንካሬ ሊያዳብር፣ ሊያሳልጥ፣ ሊያጠናክር የሚችል አቅም ያለው ጥሩ ተጫዋች እንደሆኑ እነዚህ ሁሉ የጠቀስኳቸው ቁጥራዊ መረጃዎች አመላካሽ ነጥቦች ናቸውና ሲቲ ቤት ቀደም ብዬ እንዳልኩት ነው የሳቪኒዮ ያው እድል እየተሰጠው ይገኛል። አሁን ባለው ወቅት ሁኔታ እድል ይሰጠዋል ፔፕ ጋርዲዮላ ለሳቪኒዮ። ግን አሰልጣኝ ፔፕ ጋርዲዮላ የሚፈልጋቸው ነገሮች ተጫዋቹ ሜዳ ላይ ከአንዳንድ ሲተገብር ብዙ ጊዜ እየታየ አይደለም የሚገኘው። በጣም ሌላው ጥሩ አቅም ያለው ተጫዋች ነው ሳቪኒዮ፣ ለጥያቄ አይቀርብም። የብራዚላዊ ኮከብ ግን ለምሳሌ ተጋጣሚ 16-50 ሲደርስ የውሳኔ ክፍተቶች ይታዩበታል። ከዛ በተጨማሪ ክሊር ካት ቻንሶችን በመፍጠር ያው ፕሪሚየር ሊግ ነው፣ ፈታኝ ሊግ ነው። ሊለምድ በጊዜ ሂደት ነው ልምዱን እያዳበረው የሚመጣው፣ የምንም ጥያቄ የለውም። ግን ሙሉ ለሙሉ በዚህ ተጫዋች ላይ እምነትን ጥሎ በቀጣይ ውድድር ዘመን ላይ መቅረብ ዋጋ ያስከፍላል ብሎ አምኗል ተብሎ የተገለጸ ነው የሚገኘው ከፔፕ ጋርዲዮላ ጋር በተያዘ። ስለዚህ ሲቲዎች ይህንን መስመር ማጠናከር እንደ ዕቅድ የያዙት ጉዳይ ነውና ቴክኒካል ዳይሬክተራቸው የሚሆነው ሁጎ ቬና ደግሞ ከተጫዋቹ ጋር ያው ጥሩ ግንኙነት ነው ያለው፣ ምንም ጥያቄ የለውም። ስፖርቲንግ ሊዝበን ቤትም ይተዋወቃሉ። ወደ ስፖርቲንግም እንዲመጣ ከወልቭስ ያደረገው እሱ ነው። ስለዚህ ስፖርቲንግ ዳይሬክተሩ አሁንም ቢሆን ወደ ማንቸስተር ሲቲ እንዲያመራ በማድረግ ሂደት ላይ ትልቅ አስተዋጽኦ ሊኖረው ይችላል ተብሎ ይገመታል። ስፖርቲንግ ኬንዳን ከሸኙ በኋላ አሁንም ትሪንካውን የመሸኘት ፍላጎት ይኖራቸዋል ተብሎ አይገመትም። ስለዚህ ኮንትራቱን እንዲያራዝም ጥረት ያደርጋሉ ተብሎ ይገመታል። በነገራችን ላይ የኬንዳ ጉዳይ ያው ቀጣይ ውድድር ዘመን ያገኙታል። በስፖርቲንግ ነው ቆይታ የሚያደርገው። ቀጣይ ዓመት ክረምት ወር ላይ ነው ቼልሲን በይፋ የሚቀላቀለው። ስለዚህ የኬንዳን ቦታ ለመተካት ቢያንስ የ1 ዓመት ጊዜ ይኖራቸዋል ማለት ነው። ትሪንካውን ከሸኙ ግን ወዲያውኑ መተካት መቻል ይጠበቅባቸዋል። ለዛም ነው ኮንትራት እንዲያራዝም ጥረት እያደረጉ የሚገኙ። ተጫዋቹ ውሉን የማደስ ፍላጎት ከሌለው ግን በዚህ ክረምት ሊሸኝ እንደሚችል ይገመታል። በአጠቃላይ የትሪንካው ጉዳይ ሌላው በክረምቱ ምላሽ ከሚሰጥባቸውና ከሚጠበቁ የዝውውር ዑደቶች መካከል አንዱ ነው። ከዛ ውጪ ሚሎሽ ኬርኬዝ በርንማውዝን ከለቀቀ በይፋ የሚቀላቀለው ሊቨርፑል እንደሚሆን በተረጋገጠ ደረጃ የተገለጸ ይገኛል። ሊቨርፑል ኤኮን ጨምሮ ትራንስፈርስ እንዲሁም ደግሞ ፉትቦል ትራንስፈርስ ይቅርታ፣ እንዲሁም በርካቶች ይህንን መረጃ በፊት ገጻቸው ላይ ይዘውት የወጡት ጉዳይ ስለመሆኑ መመልከት ይቻላል። ይህ መረጃ በአጠቃላይ ሌሎች ደጋፊዎችን በተለይ ወይም ደግሞ ተጫዋቹን ለማስፈረም የሚፈልጉት ሌሎች ደጋፊዎችን የሚያስከፍ ይሆናል ተብሎ ነው የሚገመተው፣ ቼልሲን ጨምሮ ማንቸስተር ዩናይትድን። ምክንያቱም በቀዮቹ ሰይጣናት ያው በጥብቅ ይፈለጋል ኬርኬዥ እንደሚታወቀው። ተጫዋቹን ማግኘት የሚችሉበት እድል ግን አሁን ባለው ወቅት ሁኔታ በጣም ጠባብ ነው። ቼልሲን ይመለከታል። በተለይ ማርክ ዩኬሪያ ሁነኛ ተተኪ ተጫዋች የለም በዛ ቦታ ላይ አሁን ባለው ወቅት ሁኔታና እንደሚታወቀው ሬናቶ ቬጋ ክለቡን ለቋል። ቤን ቺልዌል ወደ ቼልሲ አምርቷል በውሰት። ኩኩሬ አንድ ነገር ቢያጋጥመው ምናልባት ቦታውን በማን ይተኩታል የሚጠበቅ ግራም ያጋባ ጉዳይ ነው ባለው ወቅት ሁኔታ በቼልሲ እግር ኳስ ክለብ ውስጥና እምነት የሚጣልበት ጋዜጠኛ ዴቪድ ኦርነስቲ እንደዘገበው ከሆነ የሊቨርፑል የዚህ የግራ መስመር ተመላላሽ የተከላካይ ስፍራ ዋና እቅድ ሚሎሽ ኬርኬዝ ነውና እሱን ለማግኘት ደግሞ በታሪካቸው በዚህ መስመር ላይ ለተጫወተ ተጫዋች አውጥተውት የማያውቁት ገንዘብ ለማውጣትም ዝግጁ ናቸው ሲል ዘግቧልና ይሄ ሃንጋራዊ በ2023 ሰኔ ወር ላይ ነበር እንግዲህ በርንማውዝን ከተቀላቀለ በኋላ በጣም አስደናቂ የግል አቅሙንም የግል ጊዜም እያሳለፈ ይገኛል ቢባል ብዙ ማጋናዩንም በዛ ላይ ገና 20 ዓመቱ መሆኑም መዘንጋት መቻል የለበትም። ኬርኬዥ በ2001 በ2022 ኤዜድ አልካማርን እንግዲህ ለመጀመሪያ ጊዜ ለዋናው ቡድን
ተሰልፎ መጫወት ከጀመረበት ጊዜ አንስቶ አንድም ጨዋታ በጉዳት ምክንያት አላመልጠውም። ኢንጁሪ ፕሮን ሳይሆን ኢንጁሪ ፍሪ የሆነ ተጫዋች ነው። ይሄ ሌላው ጠንካራ ጎኑ ነው። በተለይ ብዙ ጊዜ ጉዳት የሚያጋጥመው ተጫዋች መሆኑ ማለት ነውና በበርካታ ክለቦችም እንዲፈለግ ካስገድዱት ጉዳዮች መካከል በዋናነት አንዱ ጉዳይ ይሄ ስለመሆኑ ማንሳት ይቻላል። ከዛ በተጨማሪ ደግሞ በዋናነት የመከላከልና የማጥቃቱን ሚዛን ጠብቆ የሚሄድ ተጫዋች ነውና ኳስ ሲነጠቅ ቦታውን በጣም በፍጥነት የሚመለስበት መንገድ አስደናቂ ነው። በመከላከሉ ቡድኑ በጣም ያግዛል። በማጥቃት እንቅስቃሴ የሚታማ አይነት ተጫዋች አይደለም። በተለይ አሁን ከሰሞኑ እንኳን በርንማውዝ ከብሬንትፈርድ ጋር ባደረጉት መርሃ ግብር ይቅርታ በተሰልፎ ተጫውቶ ነበር። ኳስ አመቻችቶ እንዳቀበለ እናስታውሳለን ከትናንትና በስቲያ በተደረገው መርሃ ግብር ማለት ነው። ስለዚህ ተጫዋቹ በአጠቃላይ በሊቨርፑል በጣም በጥብቅ የ31 ዓመቱ አንዲ ሮበርትሰንን እንዲተካ በማድረግ ወይም አልገውራሽ እንዲሆን በማድረግ ትልቅ እምነት ጥለውበታል። ያው ይሆናል በሚል ማለት ነውና በርንማውዞች ለዚህ ለ21 ዓመቱ ሃንጋሪያዊ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ቢያንስ 50 ሚሊዮን ፓውንድ ካልተከፈላቸው በስተቀር ተጫዋቹን የመልቀቅ ፍላጎት የላቸውም፣ እቅድም የላቸውም ተብሏል። ሃንጋሪያዊው ፉልባክ ለማግኘት ያው ሜርሳይዱ ክለብ በታሪካቸው በዚህ መስመር ላይ ለሚጫወት ተጫዋች አውጥተውት የሚያውቁት ገንዘብ ለማውጣትም ዝግጁ ናቸው ሲል መረጃዎች ጠቁሟል። ያው 50 ምናልባት እንደወረደ ላይ ያቀርቡት ይችላሉ፣ ግን ተደራድሮም ቢሆን ያው 40 ቤት ባለ ሂሳብ ተጫዋቹ ዝውውሩ ሊያከናውን ይችላል ተብሎ የተገለጸ ይገኛል። አብነት ያህል ሮበርትሰን በ2017 ወደ 8 ሚሊዮን ፓውንድ ብቻ ነው ወጪ የተደረገበት ሀል ሲቲ ለቆ ሊቨርፑልን ሲቀላቀል። ከ3 ዓመታት በኋላ ደግሞ ግሪካዊ ኮስታ ሲሚካስ 11 ሚሊዮን ፓውንድ ነው የወጣበት ቀዮቹን ሲቀላቀል። ከዛ ውጭ ወደኋላ ከተጓዝን በ2014 እንደ አልቤርቶ ሞሬኖ የስፔናዊ ተጫዋች ሲያስፈርመው ወደ 12 ሚሊዮን ፓውንድ ነው የወጡት። ከዛ ውጭ ግሌን ጆንሰን ከፖርትስማውዝ እንደ ናትናኤል ክላይን የተባሉ ተጫዋቾች ከሳውዝሃምፕተን እያንዳንዳቸው በ17.5 እና በ12.5 ሚሊዮን ፓውንድ ነው የገዟቸው። ስለዚህ ሊቨርፑል በታሪክ በዚህ ቦታ ላይ ብዙ ገንዘብ ሲወጡ አይስተዋልም። ግን አሁን ሳይወዱ በግድ ኬርኬዥ ለማግኘት ሲሉ እስከ 40 ውስጥ ባሉ ሂሳብ ማለት ነው ሊወጡ የሚችሉበት እድል በጣም ሰፊ ስለመሆኑ የተገለጸ የሚገኘው። ከዛ በተጨማሪ ተጫዋቹ ሊቨርፑል ምርጫው እንዲያደርግ ሊያስገዱ የሚችሉ ሁለት ወሳኝ ነጥቦች አሉ። አንደኛው የሊቨርፑል ቴክኒካል ዳይሬክተር የሆነው ግለሰብ ሪቻርድ ዲዩስ ይባላል። ይሄ ግለሰብ ተጫዋቹ አልካማርን ለቆ በርንማውዝ እንዲቀላቀል መንገዱን የዘረጋው እሱ ነው። ያኔ የበርንማውዝ ቴክኒካል ዳይሬክተር ስለነበረ ማለት ነው። ስለዚህ አሁንም ሊቨርፑል እንዲቀላቀል መድላድሉን በመዘርጋት ረገድ ከሌሎች ክለቦች በተሻለ ፈጠን ብሎ ሊቨርፑል እንዲንቀሳቀስ ያስችላቸዋል ተብሎ ስለሚገመት ነው። ይሄ አንዱ ጉዳይ ነው። ሁለተኛው ከዶሚኒክ ሶቦስላይ ጋር ያላቸው ቀረቤታ ነው። የሊቨርፑል አማካኝ በሃንጋሪ ብሔራዊ ቡድን አምበል እንደሆነ ይታወቃል። ስለዚህ ተጫዋቹን በማሳመን ወደ አንፊልድ እንዲያቀና ለማድረግ የተሻለ አቅም ስላለው ተጫዋቹ ወደ አንፊልድ ማቅናት ምርጫው ሊያደርግ እንደሚችል የተገለጸ ይገኛል። የሮበርትሰን ቦታ በጣም አንገብጋቢ በሆነ መልኩ መሸፈንም መተካትም ይኖርበታል ተብሎ ይገመታል። ኮስታ ሲሚካስ አዲስ ኮንትራት ይቀርብለታል ተብሎ አይገመትም። ከዛ አንጻር እንግዲህ ኬርኬዥ በዋናነት ወደ ሊቨርፑል ያመራል የሚሉ መረጃዎች በጣም በስፋትም እየተሰሙ ይገኛሉ። ከዛ ውጭ ካርሎ አንቸሎቲ ማስጠንቀቂያቸውን ሰጥቷል። ተጫዋቾቻችን ሮቦት አይደሉም፣ ሰው መሆናቸውን ማወቅ ያስፈልጋል የሚል ሀሳብ ሰንዝረዋል። እንግዲህ ያን ነገር በመጥቀስ በሕጉ መሰረት እንዲጫወቱ የማይደረግ ከሆነ ሜዳ ላይ ላለመገኘት እንወስናለን፣ የመጨረሻ ማስጠንቀቂያ ነው የምንሰጠው ሲሉ ሀሳብ ሰጥቷል። ለስፔን ላሊጋው አስተዳደር እንግዲህ ከሰሞኑ ሪያል ማድሪድ ከዳኞች ማህበራ ጋር እንግዲህ ከፍ ባለመልኩ ዝግቦች ሲነሱበት እንደነበር አይዘነጋም። ከሃቬር ቴባስ ከስፔን ላሊጋው እግር ኳስ አወዳዳሪው አካል ከእኚህ ስፔናዊ ፕሬዚዳንት ጋርም እሰጥ አገባ ውስጥ ገብቷል ተብሎ የሚገለጹ ጉዳዮች ነበሩ። አሁን ታዲያ በተለይ የመርሃ ግብሮቹ በጣም መጣበብን ተከትሎ ማለት ነው ካርሎ አንቸሎቲ የመጨረሻ ማስጠንቀቂያቸውን ለላሊጋው አስተላልፈዋል። እንግዲህ የሎስ ብላንኮሶቹ አሰልጣኝ አንጋፋው ካርሎ አንቸሎቲ በ5 ታላላቅ የአውሮፓ ሊጎች ላይ የሀገር ውስጥ ዶሜስቲክ ሊግን ማሳካት የቻለ አሰልጣኝ ነው። ይህም ሲሆን የመጀመሪያው እንደሆነ ይታወቃል። ከሱ ውጪ በ5 ታላላቅ ሊጎች ላይ ተሽከርክሮ ዋንጫውን ያሳካ አሰልጣኝ የለም። ከየትኛውም ተጫዋች ጋር አይጋጩም። ካርሎ አንቸሎቲ ሲጋጩ ሰምተን አናውቅም። ተጫዋቾችን በጣም በመልበሻ ክፍል በመቆጣጠር እንደነሱ ቀረብ ብሎ በመያዝ ይታወቃሉ። ተጫዋቾች ላይ መመሪያ ማስረጽን ከተካኑና በአጠቃላይ በእግር ኳስ ከታዩ እጅግ አስደናቂ አሰልጣኞች መካከል ስማቸው ይጠቀሳል። ጣሊያን አሰልጣኝ ዶን ካርሎ ማለት ነው። ታዲያ ባሳለፍነው ሮብ በአውሮፓ ሻምፒየንስ ሊግ እንግዲህ የማድሪድ አሰልጣኝ ሆነው ለ75ኛ ጊዜ ያከናወኑት ጨዋታ እንደነበረ አይዘነጋም። ለ2 ሰዓት በጣም ላስጨራሽ ፉክክር ተደርጎበት ሪያል ማድሪድ አሸናፊ የሆነው ውድድሩ እንዳጠናቀቀ አይዘነጋም። የጥሎ ማለፍ መርሃ ግብሩን በማለፍ ወደ ሩብ ፍጻሜ ትኬታቸውን በቆረጡበት መርሃ ግብር ላይ ማለት ነው ያን ጨዋታ ካደረጉ በኋላ እንግዲህ ለ2 ሰዓት የቆየ ላስጨራሽ ፉክክር ነው። በጣም ተጫዋቾች ደክመው ነበረ። ከትላንትና በስቲያ ቅዳሜ አመሻሽ 12 ሰዓት ደግሞ ወደ ስታዲዮ ዴላ ሴራሚካ ተጉዘው ጠንካራውን ቪላሪያል ነበር ያገኙትና 2-1 በሆነ ጠባብ ውጤት ማሸነፍ መቻላቸው አይዘነጋም። በጊዜውም የላሊጋው አናት ላይ ተቀምጠው እንደነበር የሚታወቅ ጉዳይ ነው። ግን ተጫዋቾቹ ላይ በጣም ለመዝለፍለፍ በተቃረበ መልኩ እጅግ ተዳክመው ታይተዋል። የቲቦ ኮርቶ ያመከናቸው በጣም በርካታ ቁልፍ ኢላማቸውን የጠበቁ ሙከሮች ካልሆነ በስተቀር ማድሪድ ውጤት የሚያጣበት አጋጣሚ በጣም ከፍተኛ ነበረ። በጨዋታው ቪላሪያሎች 10 ኢላማቸውን የጠበቁ ሙከሮች አድርገዋልና የኮርቷ ሄሮይክስ ነው እንግዲህ ማድሪድን ነጥብ ሳይጥሉ እንዲወጡ ያደረገው ማለት ነውና ጨዋታው ከጠናቀቀ በኋላ ቤሊንጋም በጣም ቁና ሲተፍስ ነበረ። ኪሊያን ምባፔ ለመራመድ ራሱ ያቃተው ተጫዋች ነበር የሚመስለው፣ የተንገዳገደ ነበር ሲወጣ የነበረውና ካርሎ አንቸሎቲ ይሄ መርሃ ግብር 2 ጊዜ እንዲሸጋሸግልን ጥያቄ አቅርበን ነበረ። ከስፔን ላሊጋው ግን ምንም ምላሽ አላገኘንም ብሏልና ከአሁን በኋላ ግን በህጉ መሰረት ፊፋ አስቀመጠው ህግ መሰረት ማለትም
በየ72 ሰዓት ጨዋታ ማናከናውን ከሆነ ማለት የ3 ቀን ረፍት ቡድኑ ማግኘት አለበት። አንደኛው ሪከቨሪ ነው፣ ሁለተኛው የልምምድ ነው፣ ሶስተኛው ደግሞ ቢያንስ ከልምምድ በፊት ከልምምድ በኋላ የሚደረጉ ኢንስትራክሽኖች ናቸውና ከባድ ልምምድ አይደረግም። ቢያንስ እንደ ጨዋታው መልካም ፈቃድ ለ2 ሰዓት የቆየ ውድድር ካደረጉ ደግሞ ቢያንስ ቀኑን ራሳቸው የሚጠቀሙበት አጋጣሚ እንዳለ ይታወቃልና እንደየአሰልጣኙ 3ቱን ቀን የሚጠቀሙበት አኳኋን ይለያያል። የመጀመሪያው ቀን ግን ረፍት እንደሆነች ግልጽ ነውና ከዛ ጋር በተያያዘ 72 ሰዓት ሳናርፍ ጨዋታ የምናደርግበት እድል በድጋሚ የሚፈጠር ከሆነ ጨዋታውን አናደርግም፣ ለማድረግም አንገደድም፣ አንገኝም ሜዳ ላይም ሲሉ ሀሳብ ሰጥተዋል። የማስጠንቀቂያ ቢጤ እንግዲህ ጉዳይ ወይም ደግሞ ሀሳብ ሰንዝሯል ብለን ወስዶ እንችላለን ከካርሎ አንቸሎቲ ጋር በተያያዘ ማለት ነው። ማድሪድ እንግዲህ ከሀገራት የዓለም አቀፍ የወዳጅነት ጨዋታዎች መልስ በላሊጋው ከሌጋኔስ ጋር ጨዋታቸውን የሚያከናውኑ ይሆናል። ከዛ ውጭ ኔይማር ጁኒየር ከብራዚል ብሔራዊ ቡድን ውጭ ሆኗል። ይህ ተጫዋች መጣ ሲባል እየሄደ ነው። የአልሂላሉ አባዜ አሁን እንግዲህ ከተወሰኑ ቆይታዎች በኋላ መልሶ እያገረሸበት እንደሚገኝ ማንሳት ይችላል። ተጫዋቹ ጉዳት አጋጥሞታል። ጉዳት የትኛውም ተጫዋች ላይ ሊያጋጥም የሚችል ጉዳይ ነው። ግን በሪዮ ካርኒቫል ላይ ምን ይሰራል? ጉዳቱን ቶሎ እንዲሻለው አድርጎ ብሔራዊ ቡድን ለመቀላቀል ጥረት አያደርግም ወይ የሚል ሀሳብ እየተሰነዘረበት ይገኛል። አሁንም ቢሆን ኔይማር ጁኒየር የዓለማችን ላይ ከታዩ በጣም ጥሩ በተለይ ኢንዲቪጁዋል ፐርፎርማንስ ክህሎታቸው ጥግ ከሚባሉ ስኪልፉል ተጫዋቾች መካከል ከፊት ነው የሚጠቀሰው ስለ ስኪል እየወራን ከሆነና ተጫዋቹ ግን የእግር ኳስ ህይወቱን በዛ መንገድ እንዳይቀጥል እንቅፋት ከሆኑበት ጉዳዮች መካከል የደቡብ አሜሪካ ሀገራት ተጫዋቾች ይታወቃል። በተለይ ትኩረት አድርገው እግር ኳስን አለመያዛቸው ነው። ተጫዋቹም ከሜዳ ውጭ ያለው ህይወቱ ሜዳ ላይ ያለውን እግር ኳስ ህይወቱን በጣም ተጽዕኖ እያሳደረበት ኔይማር እንግዲህ አሁን ያለው ኔይማር እንድናይ ምክንያት ሆኗል። ተጫዋቹ ባላንዶር ማሳካት የሚችል አቅም ከነበራቸው ተጫዋቾች መካከል አንዱ እንደሆነ ሁሉም የሚስማማበት ሀሳብ ነውና 79 ጎሎችን አስቆጥሯል። የሀገሩ የምንጊዜም ከፍተኛ ጎል አስቆጣሪ ነው። የ5 ጊዜ የዓለም ዋንጫ አሸናፊ ሀገር ብራዚል የ2026 የዓለም ዋንጫ ማጣሪያ መርሃ ግብሮች ታከናውናለች ከአልቢ ሴሌስቲዎቹ ከወቅቱ የዓለም ዋንጫ አሸናፊው ሀገር አርጀንቲናና ከኮሎምቢያ ጋር ማለት ነው። ያንን ምክንያት በማድረግ እንግዲህ አሰልጣኝ ዶሪቫል ጁኒየር ጥሪ አቅርቦለት እንደነበረ አይዘነጋም። እሱም በጣም በርካታ ሚሊዮን ተከታዮች ባሉት የኢንስታግራም ገጹ ላይም ጥሪውን አስመልክቶ በጣም ያሳየውን ደስታ ሲገልጽ እንደነበር የሚታወቅ ጉዳይ ነው። ታዲያ ሀገሩ ለመወከል ፍላጎት ያለው ተጫዋች ለምን ትኩረት አድርጎ እግር ኳስ ላይ አይሰራም? የብዙዎች ጥያቄ ነውና አልሂላል ላይ 7 ጨዋታ ብቻ ነው ተሰልፎ የተጫወተው እንደምናስታውሰው በነበረው ቆይታ ማለት ነው። የ1 ዓመት በላይ ቆይታ ከክለቡ ጋር ከተለያየ በኋላ ለአጭር ጊዜ ነው ሳንቶስን የተቀላቀለው ማለትም ይሄ የውድድር ዘመን እስኪጠናቀቅ ድረስ ማለት ነውና ጥሩ እንቅስቃሴ እያደረገ ይገኛል። በሳንቶስ መልሶ አቋሙን አገኘ በተባለበት ሰዓት ላይ ጉዳት አጋጠመው። ጉዳት የትኛውም ተጫዋች ላይ ሊያጋጥም ይችላል። ግን ወደ ጨዋታ ለመመለስ ጥረት እንደማድረግ በሪዮ ካርኒቫል ላይ መታየቱ ብዙዎችን አስቆጥቷል። በአጠቃላይ በአሰልጣኝ ዶሪቫል ጁኒየር በሱ አማካኝነት ደግሞ ወይም ደግሞ ኔይማር ጉዳት አጋጥሞት ስብስቡ መቀላቀል ስለማይችል ለሪያል ማድሪዱ የአጥቂ መስመር ተጫዋች ኤንድሪክ ጥሪ ያቀርበውለታል። በደረጃ ሰንጠረዡ 5ኛ ደረጃ ላይ ተቀምጣ ትገኛለች። ብራዚል የ2026 የዓለም ዋንጫ ማጣሪያ መርሃ ግብሮቿን በቀጣይ ሳምንት የምታከናውን ይሆናል። በመጨረሻም ቼልሲዎች ዳሪዮ ኤሱጎን አሁንም ከስፖርቲንግ ሊዝበን አስፈርመውታል። ቼልሲንን የፖርቹጋል ክለብ እያመሰው ይገኛል ቢባል ማጋነን አይሆንም። ከቀናቶች በፊት ጂዮቫኒ ኬንዳን ከዩናይትድ መንጋጋ ላቀው ተጫዋቹን የግላቸው አድርገውታል ይታወቃል። ይህ ጉዳይ ታዲያውን ደግሞ በድጋሜ የክለቡን የአማካይ መስመር ተጫዋች ዳሪዮ ኤሱጎን በ22 ሚሊዮን ዩሮ ገደማ የግላቸው ስለማድረጋቸውና ተጫዋቹም የፊታችን ክረምት ፊርማውን በማስቀመጥ በቀጣይ ውድድር ዘመን የስብስቡ አካል ይሆናል ተብሎ ይጠበቃል። እንግዲህ የምዕራብ ለንደኑ ክለብ ሁለቱን ተጫዋቾች በጋራ ለማስፈረም ወደ 70 ሚሊዮን ዩሮ ወጪ አድርጓል። የዚህ ክለብ የዝውውር ፖሊሲ ምንድን ነው? በዋናነት ቡድኑ የግብ ጠባቂና ጨራሽ ጎል አስቆጣሪ ክፍተት እንዳለበት እየታየ ያንን እንደማጠናከር በጣም ያዩትን ተጫዋቾች በቃ ሜዳ ላይ ጥሩ እንቅስቃሴ አድርጓል ብሎ ያሰቡትን ተጫዋቾች ሁሉ እያስፈርሙ ይገኛሉ። ለምን የሚል ጥያቄ ስላቅ አዘል በሆነ መልኩ ትችቶች በቼልሲ የዝውውር ዑደት ላይ የተሰነዘሩ ይገኛሉ። የሆነው ሆኖ ግን ተጫዋቹ ፊርማውን ማስቀመጡ ተረጋግጧል። መነሳት ያለባቸው ነጥቦች ግን ይኖራሉ። አሁን ብዙ ጊዜ ያው ክለቡ ላይ ጣት ይቀሰራል፣ ግን ክለቡ ያየበትም ነገሮች አሉ። ለምሳሌ ቼልሲዎች ሴዛር ካይሴዲን በቋሚነት ወደ ቶሪኖ ሸኝተውታል። ሬናቶ ቬጋን በውሰት ክለቡን ለቋል። ሮሚዮ ላቪያ በጉዳት እየታሰበውን ያክል አይደለም እየተንቀሳቀሰ የሚገኘው። ትናንትና ከጉዳት ተመልሷል፣ ውስን ደቂቃዎችን አግኝቷል። ግን ቡድኑ የሚጠብቅበትን አይነት እንቅስቃሴ አይደለም ላቪያም እያደረገ የሚገኘው። ስለዚህ በአማካይ መስመር ላይ አንድ ተጫዋች ማስፈር እንደሚጠብቅባቸው ግልጽ ተደርጎ እየተወሰደ ይገኛል። አሰልጣኝ ኤንዞ ማሬስካ ሌስሊ ኢጎቹኩና አንድሬ ሳንቶስ የውሰት ቆይታቸው እንዲቋጭ አልፈለገም። ስለዚህ አዲስ ተጫዋች ማስፈረም እንዳለባቸው ለቦርዱ ሀሳቡን አቅርቧልና እንደውም በነገራችን ላይ መረዶች የሚጠቁሙት አሰልጣኙ በጥር ወር ነበር ተጫዋቹ ማስፈረም ፍላጎት የነበራቸው ግን የዝውውር መስኮቱ ቶሎ መጠናቁን ተከትሎ ነው የክረምት የቤት ስራቸው አድርገው ተጫዋቹን የግላቸው አድርገውታል። ይህ ተስፈኛ የተከላካይ አማካይ መስመር ተጫዋች ኤሱጎ በዚህ ሰዓት በውሰት በላስ ፓልማስ ነው ቆይታ ያደርግ የሚገኘው። የውድድር ዘመኑ ሲጠናቀቅ የኤንዞ ማሬስካን ቡድን ቼልሲን በመቀላቀል የ2025-2026 የውድድር ዘመን በፊት የቅድመ ውድድር ዝግጅቶችን ስብስቡን በመቀላቀል ያከናውናል ተብሎ ይጠበቃል። እዝራ ስፖርት መረጃዎች እነዚህ ይመስላሉ። ያላችሁበት ጥሩ ጊዜ ነው።